ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች ዓለም አቀፍ የቡና ሚዲያና ትንታኔ ዘገባችን ጀመረ። አማኑኤል ነኝ። በቅድሚያም በመካከለኛው ምስራቅ ያለው ውጥረት አሳሳቢ ደረጃ ላይ በደረሰበት በዚህ ወቅት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ ለአሜሪካና ለኢራን አስቸኳይ ሰላም ጥሪ ማቅረባቸውንም እንመለከታለን። ሰሜን ኮሪያና አዲሱ ሚሳኤል ሙከራ የፓሲፊክ ውቅያኖስ ኃይል ሚዛን ወዴት ያመራ ይሆን? የሰሜን ኮሪያው መሪ ኪም ጆንግ ኡን በድጋሚ ዓለምን ጉድ የሚያሰኝ ወታደራዊ እርምጃ መውሰዳቸው ተሰምቷል፣ እንመለከታለን። ላይቤሪያ የኢትዮጵያን የቴክኖሎጂ ፈርቀዳጅነትን አደነቀች። የአገሪቱ የውጭ ጉዳይ ሚኒስትር በአዲስ አበባ የሚገኘውን አይሲቲ ፓርክ ከጎበኙ በኋላ በኢትዮጵያ ስኬት መደመማቸውን መግለጻቸውንም እንመለከታለን። በመጨረሻም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዓለምን ያስገረመ ማስጠንቀቂያ መስጠታቸው ተሰምቷል፣ እንመለከታለን። ወደ ዝርዝሩ አልፋለሁ። በመካከለኛው ምስራቅ ያለው ውጥረት አሳሳቢ ደረጃ ላይ በደረሰበት በዚህ ወቅት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ ለአሜሪካና ለኢራን አስቸኳይ ሰላም ጥሪ አቀረቡም። ጦርነቱ ከቀጠና አልፎ ዓለም አቀፍ የኢኮኖሚ ቀውስ እንዳያስከትል ተሰግቷል። ዝርዝሩን አብረን እንከታተል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ ሁለቱ ሀገራት ልዩነቶቻቸውን በሰላማዊ መንገድ ለመፍታት በአፋጣኝ ወደ ድርድር ጠረጴዛ እንዲመለሱ አሳስቧል። ዋና ጸሐፊው እንዳሉት ላለፉት ሳምንታት ውድመትና መከራ አንድ ትልቅ ሐቅን አስተምሮናል። ውጥረቱን በስትራቴጂካዊ የሆርሙዝ የባህር ወሽመጥ ላይ የንግድ መርከቦችን እንቅስቃሴ አደጋ ላይ ጥሎታል። ዋና ጸሐፊው የመርከቦቹ የመንቀሳቀስ መብት ሊከበር እንደሚገባ አጽንኦት የሰጡ ሲሆን ይህ መስመር መዘጋቱ በዓለም አቀፍ የንግድ ፍሰት ላይ ሊያደርስ የሚችለውን ከፍተኛ ጉዳት አስጠንቅቋል። ይህ ፍጥጫ የፖለቲካ ብቻ ሳይሆን የኢኮኖሚ ቀውስም እንደሆነም ገልጿል። ዓለም አቀፉ የገንዘብ ድርጅት አይኤምኤፍ፣ የዓለም ባንክና ዓለም አቀፉ የኢነርጂ ኤጀንሲ በጋራ ባወጡት መግለጫ ሀገራት የኃይል አቅርቦትን ከመገደብ እንዲቆጠቡም ጠይቋል። የነዳጅ ወጪ ንግድ መገደብ በተለይም በማደግ ላይ ያሉ ሀገራትን ለከፋ ድህነትና አለመረጋጋት እንደሚዳርግም ገልጿል። የነዳጅ ዋጋ በአሁኑ ወቅት በአንድ በርሜል $1,000 በላይ መናሩንም ሁኔታው ይበልጥ አሳሳቢ አድርጎታል። በአሁኑ ወቅትም የዓለም 20% የሚጠጋው የነዳጅና የተፈጥሮ ጋዝ ፍሰት ስጋት ላይ ወድቋል። ዓለም አቀፉ ማህበረሰብ ይህንን አደጋ ለመቀልበስ በአንድነት እንዲቆምና አሜሪካና ኢራን ለዓለም ሰላም ሲሉ ወደ ዲፕሎማሲያዊ ንግግር እንዲመለሱም ጫና እየተደረገ ይገኛል። በመካከለኛ ምስራቅ ያለው ሁኔታ ወደፊት ምን ሊሆን ይችላል? የእናንተን አስተያየት በኮሜንት መስጫ ላይ አጋሩን። ቻናላችንን አዲስ ከሆናችሁም ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ሌላ ዘገባ አልፋለሁ። ሰሜን ኮሪያና አዲሱ ሚሳኤል ሙከራ የፓሲፊክ ውቅያኖስ የኃይል ሚዛን ወዴት ያመራ ነው? የሰሜን ኮሪያው መሪ ኪም ጆንግ ኡን በድጋሚ ዓለምን ጉድ የሚያሰኝ ወታደራዊ እርምጃ ወስዷል። በዚህ ሳምንት በምስራቃዊ የአገሪቱ ባህር ላይ የተካሄደው የሚሳኤል ሙከራ ተራ ወታደራዊ ልምምድ ሳይሆን ለምዕራባውያን የተሳካ ግልጽ ማስጠንቀቂያ ነው ተብሏል። ቾኢ ሃዮን በተባለችው ዘመናዊ የጦር መርከብ ላይ የተተኮሱት ሚሳኤሎች የባህር ላይ ውጊያን መልክ ይቀይሩት ይሆን? እንመለከታለን። በዚህ ስኬታማ በተባለው ሙከራ ሁለት ዋና መሳሪያ አይነቶች ተሳታፊ ሆኗል። ሁለቱ ስትራቴጂክ ክሩዝ ሚሳኤሎች። እነዚህ ሚሳኤሎች ለሁለት ሰዓታት ያህል ከ7800 በላይ ሴኮንድ አየር ላይ በመቆየት እጅግ ረጅም ርቀት መጓዝ እንደሚችሉ አሳይቷል። ሶስት ጸረ ጦር መርከቦች ሚሳኤሎች። እነዚህ ደግሞ 1900 ሴኮንድ በላይ አየር ላይ በመቆየት ያለምንም ሲሰጥ ኢላማቸው መምታት ችለዋል። ሙከራው የተካሄደው ቾኢ ሂዮን በተባለችውና የሰሜን ኮሪያ የባህር ኃይል ኩራት በሆነችው አውዳሚ የጦር መርከብ ላይ መሆኑ አገሪቱ በባህር ላይ ያላትን የመመከት አቅም ወደ አዲስ ምዕራፍ ማሸጋገሩን ያሳያል። የሙከራ ከቴክኒካዊ ብቃት ባለፈ አራት ዋና መልእክቶችን የያዘ ነው ተብሏል። የባህር ኃይል ሽግግርን በተመለከተ ሰሜን ኮሪያ ከዚህ ቀደም ትኩረቷ በየረጅም ርቀት የምድር ሚሳኤሎች ላይ ነበረም። ውቅያኖስ ላይ የአሜሪካና የቃል ኪዳን ሀገራትን የጦር መርከቦችን እንቅስቃሴ ለመገደብ አልማለች። የኒውክሌር ስትራቴጂክን በተመለከተ መሪው ኪም
ኪም ጆንግ ኡን በሙከራው ወቅት የሀገሪቱን የኒውክሌር ፕሮግራም ማጠናከር ቅድሚያ የሚሰጠው ጉዳይ መሆኑን ገልጿል። የክሩዝ ሚሳኤሎችን የኒውክሌር ራስ የመሸከም አቅም እንዲኖራቸው እንደሚያደርግ ፍንጭም ሰጥቷል ነው የተባለው። ሙከራው በደቡብ ኮሪያና ጃፓን ላይ ቀጥተኛ ወታደራዊ ጫና መፍጠሩ አይቀሬ ነው። ኪም ጆንግ ኡን ፈጣን ምላሽ የመስጠት አቅም ማሳደግ ላይ ማተኮራቸው ከዲፕሎማሲያዊ ንግግር ይልቅ ወታደራዊ ጡንቻን ማሳየት መምረጣቸውንም ያሳያል። የሰሜን ኮሪያ ተከታታይ ሚሳኤል ሙከራዎች ለዓለም ሰላም ስጋት ናቸው ወይስ ለሀገሪቱ ሉዓላዊነት አስፈላጊ መከላከያዎች? የእርሱ አስተያየት ምንድነው? በኮሜንት መስጫ ላይ ያጋሩን። ወደ ሌላ ዘገባ ስናልፍ ላይቤሪያ የኢትዮጵያን ቴክኖሎጂ ፈርቀዳጅነት አደነቀች። የሀገሪቱ የውጭ ጉዳይ ሚኒስትር በአዲስ አበባ የሚገኘውን አይሲቲ ፓርክ ከጎበኙ በኋላ በኢትዮጵያ ስኬት መደመማቸውን ገልጿል። ሚኒስትሯ ኢትዮጵያ በዳታ ማዕከል ግንባታ፣ በፈጠራ ስራዎችና በውጭ አገልግሎት አሰጣጥ የገነባችው አቅም ለመላው አፍሪካ ኩራት ነው ብለዋል። በተለይም አፍሪካ የራሷ ዳታ በራሷ ማከማቸት እንደምትችል ኢትዮጵያ ማሳያ ሆናለች። በመሆኑም ላይቤሪያ ከኢትዮጵያ ልምድ በመቅሰም የራሷን የዳታ ማዕከል ለመገንባት ፍላጎት እንዳላት በይፋ አስታውቋል። ይህ ጉብኝት በሁለቱ አንጋፋ የአፍሪካ ሀገራት መካከል ያለውን ታሪካዊ ግንኙነት ወደ ቴክኖሎጂ አጋርነት የሚያሸጋግር መሆኑ ታምኖበታል። ለተጨማሪ መረጃዎች ቻናላችንን ሰብስክራይብ አድርጉም። በመጨረሻም ኢራን ሌላኛው አውሽዊትስ ልትሆንብን ትችላለች። የእስራኤል ጠቅላይ ሚኒስትር ኔታንያሁ ዓለምን ያስደመመ ማስጠንቀቂያ ሰጥቷል። የቴህራን የኒውክሌር ጣቢያዎች በሁለተኛው የዓለም ጦርነት አይሁዶች ያለቁበትን ታሪካዊ እልቂት ሊደግሙ ይችላሉ ሲሉም በቁጣ ተናግሯል። ኔታንያሁ በንግግራቸው ወቅት የአሜሪካው ፕሬዝዳንት ዶናልድ ትራምፕን ታሪካዊ አጋርነትን አድንቋል። ትራምፕ ከኒውክሌር ስምምነት መውጣታቸውና የጣሉት ጠንካራ ማዕቀብ እስራኤልና ዓለም ከጥፋት የታደገ ስልታዊ እርምጃ እንደነበር ገልጸዋል። እንደ ጠቅላይ ሚኒስትሩ ገለጻ የኢራን ኒውክሌር አቅም ለእስራኤል የህልውና ጉዳይ ነው። እስራኤል ራሷን ለመከላከል ማንኛውንም እርምጃ ከመውሰድ ወደ ኋላ እንደማትል የገለጹት ኔታንያሁ ዓለም አቀፉ ማህበረሰብ በኢራን ላይ የያዘውን ፖሊሲ እንዲያጠናክር ጥሪ አቅርበዋል። ጅብ ከሄደ ውሻ ጮኸ እንዲሉ አደጋው ሳይከሰት በጊዜ እርምጃ መውሰድ ወሳኝ መሆኑንም ኔታንያሁ አጽንኦት ሰጥቷል። ከቡና ሚዲያና ኮሚኒኬሽን ዓለም አቀፍ ትንታኔ ይህን ይመስላል። አማኑኤል ኃይለ ነበርኩኝ። ጤና ይስጥልኝ።